ከአሜሪካ ጋር ለረጅም ጊዜ ባላቸው መልካም ያልሆነ ግንኙነት የሚታወቁት የሰሜን ኮሪያው መሪ በቅርቡ በሀገራቸው በተካሄደ ጉባኤ ላይ ከአሜሪካ ጋር ለድርድር በር ከፋች የሚመስል ንግግርን ሲያደርጉ ተደምጠዋል። አሜሪካ የፕሬዝደንቱን ጥሪ እንዴት ታስተናግደው ይሆን? ለሀገራቱ አለመግባባት ምክንያት ሆኖ የቆየው የኒኩለር ጦር መሳሪያ ጉዳይና ሰሜን ኮሪያ ከደቡብ ኮሪያ ጋር ያላትን ግንኙነት ቀጣይ ምዕራፍ ምን ሊመስል እንደሚችል በስፋት እንዳስሳለን። ይህ መናኸሪያ ትንታኔ ነው። አብራችሁን ቆዩ። በየካቲት 2026 በፒዮንግያንግ በተካሄደው 9ኛው የኮሪያ የሰራተኞች ፓርቲ ኮንግረስ ላይ በድጋሚ በዋና ጸሐፊነት የተመረጡት ኪም ጆንግ ኡን ሰሜን ኮሪያ ከአሜሪካ ጋር ተስማምታ መኖር እንደምትችል ሲገልጹ ተሰምተዋል። ኪም ጆንግ ኡን የሰሜን ኮሪያን የኒኩለር ጦር መሳሪያ ክምችትና የሚደርስበትን ርቀት ለማስፋት ያላቸውን ጽኑ ፍላጎት ያስታወቁ ሲሆን ለዋሽንግተን በላኩት ልዩ መልእክትም አሜሪካ የሀገሪቱን የኒኩለር ኃይል ፕሮግራም እንድታከብር ጠይቀዋል። አሜሪካ የሰሜን ኮሪያን የኒኩለር ጦር መሳሪያዎች በቋሚነት መኖራቸውን የምትቀበል ከሆነ ብቻ ሁለቱ ሀገራት ተስማምተው ሊኖሩ እንደሚችሉ ኪም አክለው ገልጸዋል። በዋና ከተማዋ ፒዮንግያንግ በየ5 ዓመቱ በሚካሄደው የፓርቲ ኮንግረስ ላይ የተሰጡት እነዚህ አስተያየቶች የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሚያዝያ ወር ወደ ቻይና ከሚያደርጉት ጉብኝት አስቀድሞ ከእሳቸው ጋር ለሚደረግ ንግግር በር እንደከፈቱ ማሳያም ሆኗል። ኪም ደቡብ ኮሪያን ልዩ ጠላት ብለው በመጥራት ከጎረቤት ሀገር ጋር ለሚደረግ ማንኛውም ዲፕሎማሲያዊ ግንኙነት የነበረውን ተስፋ ጭርሱኑ አጨልመዋል። የሀገሪቱ የዜና ወኪል KCNA እንደዘገበው ኪም በኮሪያ ሰራተኞች ፓርቲ 9ኛው ኮንግረስ ላይ ሲናገሩ ዋሽንግተን በህገ መንግስቱ የተደነገገውን የአሁኑን የኒኩለር አቋም የምታከብርና ጸባጫሪ ፖሊሲዋን የምታነሳ ከሆነ ከአሜሪካ ጋር በድርድር ላለመስማማት ምንም ምክንያት የለንም ብለዋል። የወደፊቱ የአሜሪካና የሰሜን ኮሪያ ግንኙነት ሙሉ በሙሉ በአሜሪካ አመለካከት ላይ የተመሰረተ መሆኑንም ጨምረው ገልጸዋል። ኪም ሲቀጥሉም በሰላም ላይ የተመሰረተ አብሮ መኖር የሚሆን ለዘላቂ ግጭት ለሁለቱም ዝግጁ ነን፣ ምርጫው የኛ አይደለም ብለዋል። ደቡብ ኮሪያን በተመለከተም ሴኡልን ከወገንነት ዝርዝር ውስጥ በቋሚነት እንደሚያስወጡና ደቡብ ኮሪያ ከነሱ ጋር ያላትን ግንኙነት ሁሉ ትታ በሰላም እንድትቀጥል በጥብቅ አስጠንቅቀዋል። ተንታኞች ለኤፍፒ እንደተናገሩት የፒዮንግያንግ የቅርብ ጊዜ መግለጫዎች በደቡብ ኮሪያ በኩል ሳያልፉ ከአሜሪካ ጋር ራሳቸውን ችለው ግንኙነት ለመፍጠር ያላቸውን ፍላጎት ያሳያሉ። የኒኩለር ፕሮግራሙን አስመልክቶም የጦር መሳሪያዎችን ብዛት ለመጨመርና የኒኩለር አጠቃቀም መንገዶችን ለማስፋት ትኩረት እንደሚሰጡ ኪም በድጋሚ አረጋግጠዋል። ምንም እንኳን ረጅም ጊዜ ያስቆጠሩ ዓለም አቀፍ ማዕቀቦች ቢኖሩም ሰሜን ኮሪያ የተከለከሉ አህጉር አቋራጭ ሚሳኤሎችን በተደጋጋሚ በመሞከር የኒኩለር አቅሟን መገንባቷን ቀጥላለች። መንግስታዊ የዜና ወኪል KCNA በዚህ ሳምንት እንደዘገበው በኪም አመራር ሰሜን ኮሪያ የኒኩለር ኃይልን ማዕከል በማድረግ የጦርነት መከላከያ አቅሟን በከፍተኛ ሁኔታ አሻሽላለች። ይሁን እንጂ የሀገሪቱ ምስጢራዊነት ወታደራዊ እድገቷን በተጨባጭ ምን ያህል እንደሆነ ለማወቅ አስቸጋሪ አድርጎታል። ሲፕሪ የተሰኘው ገለልተኛ የጥናት ተቋም ባለፈው ዓመት ሰሜን ኮሪያ 50 የሚጠጉ የተገጣጠሙ የኒኩለር አረሮች እንዳሏት ግምቱን አስቀምጧል። ኪም ቀደም ሲል በህዳር 2024 የኒኩለር ፕሮግራሙ ወሰን በሌለው መልኩ እንዲስፋፋ ጥሪ አቅርበው እንደነበርም የሚታወስ ነው። ባለፈው ዓመት ፕሬዝዳንት ትራምፕ በወጡት ዓለም አቀፍ የጸጥታ ዕቅድ ላይ የሰሜን ኮሪያን የኒኩለር ጦር መሳሪያ ማስፈታትን እንደ ግብ አለመጥቀሳቸውም እንደ አውሮፓውያን አቆጣጠር ከ2019 በኋላ የተቋረጠውን ንግግር በድጋሚ ሊጀመር ይችላል የሚል ግምት በብዙዎች ዘንድ እንዲኖር መንገድን ከፍቷል። ኪም ግን የኒኩለር ጦር መሳሪያ ማስፈታት የሚለው ሐሳብ ትርጉም አጥቷል ብለዋል። እኛ የኒኩለር ባለቤት ሀገር ሆነናል፣ የኒኩለር ጦር መሳሪያ ማስፈታት ከኛ የሚጠበቅ የመጨረሻው ነገር ነው ሲሉ ለፓርላማ ተናግረዋል። አሜሪካ ካለፈ የተሳሳተ አካሄድ ተምራ እውነታውን የምትቀበል ከሆነ ፊት ለፊት ለመገናኘት ዝግጁ መሆናቸውንም ጨምረው ገልጸዋል። በፓርቲው ኮንግረስ ማጠቃለያ ላይ የታዩ ፎቶግራፎች የኪም ታዳጊ ሴት ልጅ ጁኤ ከአባቷ ጋር ተመሳሳይ ጥቁር የቆዳ ጃኬት ለብሳ በወታደራዊ ሰልፍ ላይ መቆሟን ያሳያሉ። በዚህ ወር መጀመሪያ ላይ የደቡብ ኮሪያ የስለላ ድርጅት የ13 ዓመቷ ጁኤ የኪም ተተኪ ሆና መመረጧን ለህግ አውጪዎች የገለጸ ሲሆን በፓርቲው ኮንግረስ ላይ የምታደርገው ተሳትፎም በቅርቡ እንደሚከታተል አስታውቋል። የቅርብ ጊዜው የፒዮንግያንግ መግለጫ የሰሜን ኮሪያን ታላቅ ስትራቴጂካዊ ለውጥ የሚያሳይ ሲሆን ይህም የኒኩለር ጦር መሳሪያን ለድርድር መክፈቻነት ከመጠቀም ይልቅ እንደ ሀገር ቋሚና የማይደራደሩበት መታወቂያቸው የማድረግ ዝንባሌያቸውን ያሳያል። ኪም ጆንግ ኡን የኒኩለር ባለቤትነትን በሀገሪቱ ህገ መንግስት ውስጥ በማካተትና ትጥቅ መፍታትን ሳይሆን መከበርን በመጠየቅ በዋሽንግተን ላይ መሰረታዊ የአመለካከት ለውጥ ለማምጣት እየሞከሩም ነው። ይህ ስትራቴጂ አሜሪካ ከኒኩለር ባለቤቷ ሰሜን ኮሪያ ጋር ዘላቂ ግጭት ውስጥ ከመግባት ይልቅ ሰላማዊ አብሮ መኖርን ትመርጣለች በሚል እምነት ላይ የተመሰረተ ሲሆን ይህም ሰሜን ኮሪያ ከሌሎች ይፋዊ ያልሆኑ የኒኩለር ኃይል ባለቤቶች ጋር ተመሳሳይ እውቅና እንድታገኝ
ለማድረግ የታለመ ነው። በተጨማሪም በደቡብ ኮሪያ ላይ የታየው ጠንካራ አቋም ለብዙ አስርት ዓመታት በንግግር ደረጃም ቢሆን ይከተሉት ከነበረው ሰላማዊ ዳግም ውህደት ፖሊሲ በእጅጉ የራቀ ነው። ሴኡልን ልዩ ጠላት በማለት መፈረጃቸውና ከወገንነት ዝርዝር ውስጥ በቋሚነት በማስወጣት ኪም ቀደም ሲል ደቡብ ኮሪያ ከአሜሪካ ጋር ለሚደረግ ንግግር እንደ አገናኝ ድልድይ እንድታገለግል ያስቻላትን ማዕቀፍ ሰብረዋል። ይህ ደቡብ ኮሪያን የማለፍ ስትራቴጂ ደቡብ ኮሪያን ለብቻዋ በማግለል ከዋይት ሀውስ ጋር ቀጥተኛ ግንኙነት ለመፍጠር ያለመ ሲሆን ይህም በተለይ በአሜሪካ የፖለቲካ ለውጥና ኪም ከዶናልድ ትራምፕ ጋር ካላቸው የግል ታሪክ ጋር የተያያዘ ሳይሆን እንደማይቀር እየተገለጸም ይገኛል። ታዳጊዋ ጁኤ እንዲህ ባለው ከፍተኛ የፖለቲካ መድረክ ላይ መታየቷ የገዢው አካል ውስጣዊ መረጋጋትና የረጅም ጊዜ እቅድ ማሳያ ተደርጎም ተወስዷል። በአባቷ አጠገብ በወታደራዊ ትዕይንቶች ላይ መገኘቷ የኒኩሌር ፕሮግራሙ የኪም ጆንጉን የግል ፍላጎት ብቻ ሳይሆን የኪም ቤተሰብን አገዛዝ ለቀጣይ ትውልዶች ለመጠበቅ የታለመ የውርስ ሀብት መሆኑንም ያመለክታል። ይህ የወራሽነት ዝግጅት በሀገር ውስጥ ባሉ ባለስልጣናትም ሆነ በውጭ የስለላ ድርጅቶች ዘንድ የአገዛዙ ቀጣይነት ፍጹም መሆኑን ለማሳወቅና የኒኩሌር አቋማቸው ወደ ኋላ እንደማይመለስ ለማሳየት የታለመ መልእክት እንደሚያስተላልፍ ተጨማሪ ማሳያም ነው። በመጨረሻም የፕሬዝዳንት ትራምፕ ስም በተለየ መልኩ መጠቀሱና በአሜሪካ የጸጥታ ሰነዶች ላይ የታዩ ግድፈቶች ፒዮንግያንግ የአሜሪካን የውስጥ ፖለቲካ በጥንቃቄ እየተከታተለች መሆኑን ያሳያል። ኪም እንደ አውሮፓውያን አቆጣጠር በ2019 በሃኖይ ተቋርጦ የነበረውን ውይይት ለመቀጠል ዝግጁ መሆናቸውን ቢጠቁሙም ይህ የሚሆነው ግን አሜሪካ ሰሜን ኮሪያ የኒኩሌር ባለቤት መሆኗን እንደ አዲስ ሁኔታ ስትቀበል ብቻ እንደሆነ በግልጽ አስምረውበታል። ምርጫውን ሙሉ በሙሉ ለአሜሪካ በመተው ኪም የሁኔታውን መባባስ ኃላፊነት ወደ ዋሽንግተን በማዞር በሌላ በኩል ግን መከላከያ በሚል ሽፋን ወታደራዊ አቅማቸውንና የቴክኖሎጂ ብቃታቸውን ማሳደጋቸውንም ቀጥለዋል ተብሏል። በማጠቃለያው በየካቲት 2026 የተካሄደው 9ኛው የፓርቲ ኮንግረስ ሰሜን ኮሪያ ከ10 ዓመታት በኋላ የያዘችውን የዲፕሎማሲና የደህንነት ስትራቴጂ በይፋ የቀየረችበት የታሪክ ምዕራፍ ተደርጎ ሊወሰድ ይችላል። ኪም ጆንግ ኡን የኒኩሌር ጦር መሳሪያ ለንግግር መክፈቻነት ወይም ለማዕቀብ ማጠቃለያነት ከመጠቀም ይልቅ አገሪቱ ልትደራደርበት የማይገባ ቋሚና ህገ መንግስታዊ መታወቂያ አድርገው በመቅረጽ ለዓለም አቀፉ ማህበረሰብ አዲስና ከባድ እውነታን አቅርበዋል። ይህ አካሄድ ቀደም ሲል የነበረውን የኒኩሌር ጦር መሳሪያ ማስፈታትን ተስፋ ሙሉ በሙሉ የሚያጨልም ሲሆን ዋሽንግተን ከኒኩሌር ባለቤቷ ፒዮንግያንግ ጋር እንዴት አብሮ መኖር እንዳለባት ብቻ እንድታስብ የሚያስገድድም ነው። በሌላ በኩል ደቡብ ኮሪያን እንደ ልዩ ጠላት መፈረጅና ከዲፕሎማሲያዊ ግንኙነት ዝርዝር ውስጥ ማግለሏ ፒዮንግያንግ በሴኡል በኩል ሳታልፍ ከዋይት ሀውስ ጋር ቀጥተኛ ግንኙነት ለመፍጠር የወሰደችው ከፍተኛ የፖለቲካ እርምጃ መሆኑንም ማሳያ ነው። ይህ ደቡብ ኮሪያን የመተው ስትራቴጂ ኪም ጆንግ ኡን የአሜሪካን የውስጥ ፖለቲካዊ ለውጦችና የፕሬዝዳንት ትራምፕን የአመራር ዘይቤ በመገንዘብ የኃይል ሚዛኑን ለራሳቸው በሚጠቅም መልኩ ለመቀየር ያላቸውን በራስ መተማመን ያሳያል። ታዳጊዋ ጁኤ በከፍተኛ ወታደራዊና ፖለቲካዊ መድረኮች ላይ መታየቷ ደግሞ ይህ የኒኩሌር ጉዞ የኪም ጆንግ ኡን ጊዜያዊ ፍላጎት ሳይሆን ለቀጣዩ ትውልድ የሚተላለፍ የአገዛዙ የህልውና ዋስትናና የማይቀለበስ ቤተሰባዊ ውርስ መሆኑን የሚያረጋግጥ ነው። በመጨረሻም የሰሜን ኮሪያ መልእክት ግልጽና የማያሻማ ነው። ሀገሪቱ የኒኩሌር ኃይል ባለቤት መሆኗን ዓለም አሜን ብሎ እንዲቀበልና ግንኙነቱ በዚህ ሁኔታ ላይ እንዲመሰረት ትፈልጋለች። ኪም ጆንግ ኡን ምርጫው የኛ አይደለም በማለት ኳሱን ወደ አሜሪካ የመጫወቻ ሜዳ ቢወረውሩም ከጀርባው ግን ወታደራዊ አቅማቸውን ያለማቋረጥ በማሳደግና ተተኪነታቸውን በማረጋገጥ ለረጅም ጊዜ ግጭትም ሆነ ለተገደበ ሰላም ዝግጁ መሆናቸውን አሳይተዋል።